ሰላም ሰላም እንዴት ናችሁ? የአስረኛ ክፍል ኢኮኖሚክስ ዩኒት 6 ላይ ነው የምንገኘው። ዩኒት 6 ኢኮኖሚክ ግሮዝ የሚል ዩኒት ነው ማለት ነው። በዚህ ቪዲዮ የዩኒቱን የመጀመሪያ ክፍል እናያለን ማለት ነው። ታዲያ እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የተለያዩ ቪዲዮዎች ሲለቀቁ የማስታወቂያ መልእክት ይደርሳችሁ ዘንድ የደወል ምልክቷንም ኦን ማድረጋችሁን መርሳት አይኖርባችሁ ማለት ነው። አብራችሁ ይቆዩ። መልካም ቆይታ። ዩኒት 6 እንግዲህ ኢኮኖሚክ ግሮዝ፣ ስለ ኢኮኖሚክ ግሮዝ ወይም ደግሞ ስለ ኢኮኖሚክ እድገት ያወራል ማለት ነው። ፈርስት እዚህ ጋር we have an introduction part for this unit. The central concerns of the economics rests on how best we explain what Adam Smith called the wealthy nation, the wealth of nation. Okay? የአዳም ስሚዝ ጽንሰ ሐሳብ አለ እዚህ ጋር wealth of nation የሚለው። ስለዚህ ስለ ኢኮኖሚ ስናወራ በዋናነት አዳም ስሚዝ የገለጸውን wealth of nation የሚለውን ነገር መጠቀም ይኖርብናል ማለት ነው። ኦኬ? How best we explain what Adam Smith called wealth of nation. ስለዚህ አዳም ስሚዝ wealth of nation ብሎ የጠቀሰው ነገር ምንድነው? የዚህን ጥያቄ መመለስ መቻል አለብን። An answer to the question of why some countries are rich and others are poor can only be given by assessing their economic growth. እንግዲህ አንድ ሀገር ሀብታም ሌላኛው ሀገር ደግሞ ድሃ የሆነበት ዋነኛ ምክንያት ይኖራል። ስለዚህ ይህንን ምክንያት የምንመልሰው ስለምን ስናውቅ ነው? ስለ ኢኮኖሚክ ግሮዝ ስናውቅ ነው ማለት ነው። ስለዚህ ኢኮኖሚክ ግሮዝ የአንድን ሀገር ዌልዚ ወይም ደግሞ ሀብት ይገልጻል። ዌልዝ ኦፍ ኔሽን ወይም ደግሞ የአንድ ሀገር ሀብት ምን ያክል ነው? ኦልራይት the changes we realize in the types of economic activity undertaken and also the method used in their performance are best explained by the change in the level of the economy. Therefore the economic grows. እንግዲህ አንድ ሀገር የምታካሄደው ኢኮኖሚክ አክቲቪቲ አለ። ኢኮኖሚክ አክቲቪቲዋ አይዘር አግሪካልቸር ሊሆን ይችላል ኦር ኢንዱስትሪ ሊሆን ይችላል ኦር ሌላ ፊሽንግ ምናምን የሚባሉ የተለያዩ ኢኮኖሚክ አክቲቪቲ፣ ፎረስተሪ ምናምን የሚባሉ የተለያዩ ኢኮኖሚክ አክቲቪቲዎች አሉ። ስለዚህ አንደኛው እሱ ኢኮኖሚክ አክቲቪቲ ነው። ሁለተኛ ደግሞ ይሄ ኢኮኖሚክ አክቲቪቲ እንዴት ነው ፐርፎርም የሚደረገው? ትራዲሽናል በሆነ ወይ ነው ወይስ ሞደርን በሆነ ወይ? ለምሳሌ ኢንዱስትሪ ስንል ሞደርንም አለ ትራዲሽናልም አለ። ወይም በአማርኛ የጎጆ ኢንዱስትሪ እና ዘመናዊ ኢንዱስትሪ ብለን ኦኬ ኮቴኔጅ መሰለኝ የሚለው የእንግሊዘኛው ኮቴኔጅ ኢንዱስትሪ እና ሞደርን ኢንዱስትሪ ብለን የምንጠራው ማለት ነው። ወይም ደግሞ የጎጆ እና ዘመናዊ ከሆነ ምን ይጠቀማል? አይዘር የነዳጅ ጉልበትን ሊጠቀም ይችላል ወይም የኤሌክትሪክ ኤነርጂ ሊጠቀም ይችላል። ባህላዊ ከሆነ ግን ምንም አይነት ነገር አይጠቀምም ማለት ነው። የሰው ጉልበት ብቻ ነው ሊጠቀም የሚችለው። ስለዚህ እሱ በምን ወይ ነው ፐርፎርም ይደረግ የሚለው ነገር የአንድን ሀገር ኢኮኖሚክ ግሮዝ ይገልጽልናል ማለት ነው። ወይ ባጭሩ ኢኮኖሚክ ግሮዝ አወቅን ማለት አንድ ሀገር የኢኮኖሚ ሌቭሏ ምን ላይ እንደሆነ ማወቅ ይቻላል። The capability that a country has to alleviate poverty and provide its citizens with a reasonable and higher standards of living depends on, to the large extent, on how rapid its economy grows. እንግዲህ አንድ ሀገር ህዝቦቿን በተሻለ ስታንዳርድ ለመኖር ኦኬ ሃየር ስታንዳርድ የሆነ ያኗኗር ዘይቤ እንዲኖራቸው ለማድረግ የሚወስነው ነገር ምንድነው ካልን ኢኮኖሚክ ግሮዝ። ኦኬ ኢኮኖሚክ ግሮዝ ለምሳሌ ካንቴክ ዩኤስኤ እንደ ኢትዮጵያ እንደ ኤግዛምፕል ኢትዮጵያ እና ዩኤስኤ ነው ሰዱ። ዩኤስኤ ስንወስድ ለምሳሌ ሃይ ስታንዳርድ ኦፍ ሊቪንግ ነው ያለ። በቃ የተደላደለ ሰላማዊ የሚባል ጤናማ የበለጸገ ወይም ደግሞ ደስ የሚል ያኗኗር ዘይቤ ነው እዚያ ያለው። ኢትዮጵያ ውስጥ ስንመጣ ግን ታውቁታላችሁ። ስለዚህ ኢኮኖሚክ ግሮዝ የአንድን ሀገር ህዝቦች ሊቪንግ ስታንዳርድ ይወስነዋል። The majority of modern literatures in economics is dedicated to an understanding of the process of economic growth. እንግዲህ ብዙ ዘመናዊ ጸሐፊዎች ወይም ሊትሬቸሮች ወይም ጽሑፎች ስለ ኢኮኖሚ ሲያወሩ በዋናነት ስለ ኢኮኖሚክ ግሮዝ ያትታሉ ማለት ነው። ኤኒዌይስ በዚህ ግሬድ ሌቭል ውስጥ የምታዋቸው ቶፒኮች ተብሎ የተዘረዘሩ ማይክሮ ኢኮኖሚክ ቫሪያብልስ፣ definition and measurements of economic growth, sources of economic growth, economic factors and non-economic factor, why growth vary across economies, classification of countries by income level, low income, middle income, upper income, እንዲሁም measurements of productivity, the effects of productivity on economic growth, the weaknesses of using GDP per capita, and business cycle, ኢትስ ዴፊኒሽን ኤንድ ፌዝ የሚሉ ቶፒኮች በዚህ ዩኒት ውስጥ ተካተዋል ማለት ነው። ኦልራይት ስለዚህ እነዚህን እያንዳንዱ ቶፒኮች እየተማር እንቀጥላለን። በዚህ ክፍል ውስጥ እንግዲህ መጀመሪያ ሪቪው ኦፍ ማይክሮስኮፒክ ቫሪያብል ከሚለው ጀምረን እንቀጥላለን ማለት ነው።
ሪቪው ነው። ሪቪው ሲምፕሊ እንደ ኢንትሮዳክሽን ፓርት ማለት ነው። ስለምን? ስለ ማክሮ ኢኮኖሚክ ቫሪያብል So we have some key concepts: national income accounting, GDP and GNP, economic growth, economic development, inflation and unemployment የሚሉ ቃላቶች አሉ። GDP and GNP ካልኩሌት የሚደረጉ ተርሞች ናቸው። ኦኬ ግሮዝ ዶሜስቲክ ፕሮዳክት እንደዚህ ከዚህ ቀደም ወይ ጂኦግራፊ ትምህርታችሁ ላይ ምናምን ተምራችሁታል ስለ GDP ወይም ግሮዝ ዶሜስቲክ ፕሮዳክት ኦኬ እና መሰል ነገሮች። ኤኒዌይስ ማክሮ ኢኮኖሚክ ቫሪያብል ምንድን ነው? Scarcity makes the study of economics a necessity rather than choice. Scarcity ማለት ሾርቴጅ ማለት ነው ወይም እጥረት። በት ሾርቴጅ እና ስካርሲቲ ምን አለ? ልዩነት አለው። ስካርሲቲ እና የሾርቴጅ የራሱን የቻለ ልዩነት አለው። ራሱን የቻለም ቶፒክ አለው። what is the difference between scarcity and shortage? alright ያ ማለት መሰላችሁ ላይክ አሁን ውሃን ብትወስዱ የውሃ ስካርሲቲ እና ሾርቴጅ ብንወስድ እና ናፍጣን ብንወስድ ናፍጣ ስካርሲቲ ነው ሾርቴጅ ነው። ውሃ ስካርሲቲ ነው ሾርቴጅ ነው። ያ ማለት በምድራችን ለምሳሌ 3/4 የሚሆነው የመሬት ክፍል ውሃ ነው። ስለዚህ የውሃ እጥረት የሚባል ነገር የለም ማለት ነው። ውሃ ሞልቷል። ግን በአጋጣሚ ሆነ አካባቢ ሳይገኝ ቢቀር እዛ ሾርቴጅ ኦር ስካርሲቲ። ናፍጣ ደግሞ ሊሚትድ ነው፣ ሆነ አካባቢ ብቻ የሚገኝ ሊሚትድ ነው። ስለዚህ ከተጠቀምንበት ያልቃል። ሶ ስኬር ነው የምንለው ወይስ ደግሞ ሾርቴጅ ነው የምንለው? እሱ ራሱን የቻለ ቶፒክ ስላለው ችግር የለውም። ኢኮኖሚክስ ኢዝ አ ሶሻል ሳይንስ that deals with making decision on getting the best out of the limited resource that we have. ሶ ኢኮኖሚክ የሶሻል ሳይንስ ክፍል ነው። የሚያጠናውም ስለ ዲሲሽን ሜኪንግ ነው። ዲሲሽን ሜክ የምናደርገው ደግሞ ውሳኔ የምንወስነው የት ላይ ነው ካል the best out of the limited resource that we have. ያለን ሊሚትድ የሆነ ሪሶርስ አለ ወይም የተገደበ ሀብት አለን፣ አላቂ የሆነ ሀብት አለን። እዛ ሀብት ላይ ቤስት የሆነውን ነገር መርጠን ዲሲሽን የምንወስን ከሆነ ዛት ኢዝ ኢኮኖሚክስ ብለን እንጠራዋለን። if those decisions are made at individual decision makers level ወይም በኢንዲቪዥዋል ሌቭል ከሆነ የዲሲሽን የተሰራው the analysis will be categorized under micro economics. ሎክ እዚህ ጋር ማይክሮ ነው የምትለው። እሺ ማይክሮ ኢኮኖሚክስ በኢንዲቪዥዋል ሌቭል ከሆነ የዲሲሽን የተሰራው የትኛው ዲሲሽን? making decisions of getting the best out of the limited resource that we have. ባለ ሊሚትድ ሪሶርስ ላይ ቤስት የምንለውን ነገር መርጠን ዲሳይድ የምናደርገው ግለሰቦች ከሆን ማይክሮ ኢኮኖሚክስ እንለዋለን። በት በሀገር አቀፍ ደረጃ ከሆነ if on the other hand the decisions are made at a country level and analysis will be categorized under macro economics. ሎክ ማክሮ ነው የሚለው ማክሮ እዚህ ጋር ማይክሮ። ስለዚህ ማይክሮ በረቂቅ ከሆነ በጣም ትንሽ ማለት ነው። ማክሮ ደግሞ ትልቅ ይሆነ። ስለዚህ ሀገር አቀፋዊ ነው፣ በካንትሪ ሌቭል ነው። ይሄኛው ግን በኢንዲቪዥዋል ሌቭል ነው። ኦልራይት ኢንዲቪዥዋል ዲሲሽን ሜኪንግ ዩኒትስ ኢን ኢኮኖሚክስ ኢንክሉድ ኢንዲቪዥዋል ካስተመር ባየር ኤንድ ኢንዲቪዥዋል ፕሮዲውሰር ሴለር ኢን ዘ ኢኮኖሚ። ስለዚህ ዲሲሽን ሜኪንግ በምን ደረጃ? በኢንዲቪዥዋል ደረጃ ወይም ደግሞ በማይክሮ ኢኮኖሚክስ ሌቭል ከሆነ ኢንዲቪዥዋል ፕሮዲውሰር አሉ፣ ኢንዲቪዥዋል ከስተመር አለ ማለት ነው። ስለዚህ ባየር እና ሴለሩ ኢንዲቪዥዋል ነው በኢኮኖሚ ውስጥ። ኮንሱመርስ ትራይ ቱ ማክሲማይዝ ዜር ሳቲስፋክሽን ፍሮም ዘ ጉድስ ኤንድ ሰርቪስስ ዘይ ኮንሱም። ፕሮዲውሰርስ ትራይ ቱ ማክሲማይዝ ዜር ፕሮፊትስ ፍሮም ዘ ሴሊንግ ዘ ጉድስ ኤንድ ሰርቪስስ። አያችሁ፣ ኮንሱመር ማለት ባየሮች ማለት ነው። ትራይ ቱ ማክሲማይዝ ዜር ሳቲስፋክሽን እርካታቸውን ለማሳደግ ይሞክራሉ። ከየት? ከሚገዙት ሸቀጣሸቀጥ ወይም አገልግሎት፣ ከሚጠቀሙት አገልግሎት። ለምሳሌ አንድ ሰው ከሱቅ የሆነ ዕቃ ሊገዛ ነው ወይ ልብስ ሊገዛ ነው እንበል። በጣም ቆንጆ ልብስ ከገዛ ይረካላል። ዋው አሪፍ ልብስ ነው። ስለዚህ ሳቲስፋክሽኑ ማክሲማይዝ ማድረግ ነው ዓላማው የኮንሱመር ወይም ደግሞ የባየሩ ማለት ነው። የሴለሩ ወይም የፕሮዲውሰሩ ዋና ዓላማ ደግሞ ምኑን ነው ማክሲማይዝ የሚያደርገው? ፕሮፊቱን፣ ትርፉን ማለት ነው። ስለዚህ የኔን ነገር ሽጬ ወይም የኔን አገልግሎት ሰጥቼ ይሄን ያህል ገንዘብ ትርፍ ማግኘት መቻል አለብኝ ብሎ ያስባል። ስለዚህ ኮንሱመርም የራሱ ጥቅም አለው፣ ሳቲስፋክሽኑን ማክሲማይዝ ማድረግ ነው። ፕሮዲውሰር ወይም ሴለሩም ፕሮፊቱን ማክሲማይዝ ማድረግ ነው። ምን በማድረግ የተለያዩ ሸቀጣ ሸቀጦችን ሊሆን ይችላል ወይም ደግሞ አገልግሎቶችን በመሸጥ ወይም በማቅረብ። Thus microeconomics gives a good analysis of how much the consumer should consume or buy with available budget. ስለዚህ ማይክሮ ኢኮኖሚክስ ስለምን ሊያጠና ይችላል? ኮንሱመሮች ወይም ደግሞ ባየሮች
ባለው በጀት እንዴት ተጠቃሚ መሆን እንዳለባቸው ያጠናል። ሲሚላርሊ ፕሮዲውሰሮች ደግሞ ፕሮዲውሰር ዲሳይድ on the quality of input used in the production process to maximize profit from the goods and services produced with the limited factors of production available። ስለዚህ እነዚህ ሴለሮች ወይም ደግሞ ፕሮዲውሰሮች የሚያመርቱት ማለት ነው ወይም የሚሸጡት ደግሞ ፕሮፊታቸው እንዴት ማክሲማይዝ እንደሚያደርጉ ያስባሉ። ፕሮፊታቸው ማክሲማይዝ ለማድረግ ምን ያስፈልጋቸዋል? ኳሊቲ ላይ ኮንሰርን ማድረግ መቻል አለባቸው። ኳሊቲ ለምሳሌ አንዳንድ ሰው ኳሊቲውን ቀንሶ በሎው ፕራይስ ይሸጣል። ስለዚህ ቶሎ ይሸጥለትና ብዙ ሽጦ ከብዙ ትንሽ ሊያገኝ ይችላል ማለት ነው። ኳሊቲውን ሃይ ያደርግና ደግሞ ያ ማለት ጥራቱን ይጨምርና ዋጋውን አብሮ ይጨምረዋል። ስለዚህ ከአንድ ሰርቪስ ወይም ደግሞ ከአንድ ሸቀጥ ወይም ከአንድ ኮሞዲቲ ከፍ ያለ ትርፍን ሊያገኝ ይችላል ማለት ነው። ሶ ይሄ ምን ተብሎ ይጠራል? ዚስ ኢዝ ናውን አስ ኢኮኖሚክስ አስ ኦፕቲማይዜሽን ተብሎ ይጠራል። ኢኮኖሚክ አስ ኦፕቲማይዜሽን ብለን እንጠራዋለን። ኦኬ ሌላው ደግሞ በማክሮ ኢኮኖሚክ ሌቭል ስንመጣ ይህ እንግዲህ ኢንዲቪዥዋሎች የሚሰሩት ዲሲሽን ነው። ኔሽን ወይም ደግሞ የሆነ ሀገር ደግሞ የሚወስነው ውሳኔ አለ። ኔሽንስ ሜክ ዲሲሽንስ ስሩ ዴር ገቨርንመንትስ ኦር ሊደር። እንግዲህ ኔሽን ወይም ደግሞ አንድ ሀገር ዲሲሽን ትወስናለች ወይም ውሳኔ ትወስናለች በመንግስት ወይም ደግሞ በመሪው ማለት ነው። መሪና መንግስት ልዩነት አለው ወይ የሚል ጥያቄ ሊመጣ ይችላል ድንገት። መሪ ሊደር የምንለው ኢስ ሲንግል ፐርሰን አይዘር ዘ ፕሬዚዳንት ኦር ዘ ፕራይም ሚኒስቴር ሊሆን ይችላል መሪ ስንል። መንግስት ስንል ግን ሶስቱን የስልጣን አካላቶች ይይዛል። ህግ አውጪውን፣ ህግ አስፈጻሚና ህግ ተርጓሚው ሰዎቹ ማለት ነው። እነዛ ሰዎች በአጠቃላይ ነው ግሩፕ ኦፍ ፒፕል ነው። ግሩፕ ኦፍ ፒፕል who have a right to govern the country ወይም ሀገርን የማስተዳደር ስልጣን ያላቸው ሰዎች እነዛ መንግስት ይባላሉ ማለት ነው። ሊደር ግን ሲንግል ፐርሰን ነው። ወይም ደግሞ ሊደር ስንል እንግዲህ መሪውን ዋናውንም ምክትሉንም ምኑንም ሊያጠቃል ይችላል። ኤኒዌይስ the endowments of the country such as land, forest, water, population, machinery, capital etc are limited። እንግዲህ በአንድ ሀገር ውስጥ ያሉ ሀብቶች ልንላቸው እንችላለን እዚህ ጋር የተዘረዘሩትን እንደ መሬት፣ ደን፣ ውሃ፣ ህዝብ፣ ማሽነሪዎች፣ ካፒታል ምናምን እነዚህ ሊሚትድ ናቸው። if not used economically they will be wasted without attaining the macroeconomic goals of increasing economic growth, reduced unemployment, a stable price, increased balance of payment etc። እነዚህ ሊሚትድ የሆኑ ሀብቶችን በአግባቡ ኢኮኖሚካሊ የማንጠቀማቸው ከሆነ ዌስትድ ይሆናሉ ወይም ይባክናሉ ማለት ነው። ምን ሳያደርጉ ነው የሚባክኑት? አላማቸውን የማክሮ ኢኮኖሚክ አላማን ወይም ጎልን ሳያሳኩ። የዚህ የማክሮ ኢኮኖሚክ አላማው ምንድነው? አንደኛ ኢኮኖሚክ ግሮዝ ማምጣት፣ ኦኬ ኢኮኖሚክ ግሮዝን ኢንክሪዝ ማድረግ። ሁለተኛ አንኤምፕሎይመንት ወይም ደግሞ የስራ አጥነቱን ቁጥር መቀነስ ወይም የተቀጣሪ ቁጥርን መጨመር ማለት ነው፣ ወይም ስራ አጥ እንዳይኖር ማድረግ። ሌላኛው ስቴብል ፕራይስ ማለት የተረጋጋ ገበያ እንዲኖር ወይም ደግሞ ዋጋን ማረጋጋት ስቴብል ማድረግ። እንዲሁም ደግሞ ኢንክሪዝ ባላንስ ኦፍ ፓይመንት ማለት ከክፍያ ከደሞዝ ምናምን የተገናኙ ነገሮችን ኢንክሪዝ ማድረግ ወይም ደግሞ ሳቲስፋይ እንዲሆን ማድረግ ተከፋው አካል ማለት ነው። thus microeconomics is the best tool available in making the decisions of giving priorities in the productions and consumptions at country level so that we attain the macroeconomic goal mentioned above። ኦኬ ስለዚህ ማክሮኢኮኖሚክ ስንል ቤስት ቱል ነው አለ። ቤስት ቱል ነው ምን ለማድረግ ነው ቤስት ቱል የሆነው? in decision making of good priority in the production and consumption of the country level በሀገር አቀፍ ደረጃ በፕሮዳክሽን እንዲሁም በኮንሳምፕሽን። ፕሮዳክሽን ማለት እንግዲህ ሴለሮች ናቸው ወይም ፕሮዲስ የሚያደርጉ አካላት። ኮንሳምፕሽን የምንለው ደግሞ እነዚህ ኮንሱም የሚያደርጉት ባየሮች ናቸው። ስለዚህ የሁለቶችንም ፍላጎት ለማሟላት ፕሮዳክሽኑ ፕሮፊት ይፈልጋል፣ ኮንሳምፕሽኑ ደግሞ ሳቲስፋክሽን ይፈልጋል። ሶ በካንትሪ ሌቭል ወይም በሀገር አቀፍ ደረጃ እነዚህን የሁለቱን አካላት ፍላጎት ማሟላት ተገቢ ይሆናል ማለት ነው። ይህ የሚሆነው ግን እዚህ ጋር ኢንዶመንታችን ወይም ደግሞ የተዘረዘሩ ሀብቶቻችን ሊሚትድ ናቸው ኢኮኖሚካሊ የምንጠቀማቸው ከሆነ ነው። አለበለዚያ ዌስትድ ይሆናሉ አላማቸውን ሳያሳኩ ማለት ነው። thus macroeconomic decisions are made through the government macroeconomic policy። ስለዚህ ማክሮኢኮኖሚኩ ውሳኔዎች የሚወሰኑት በመንግስት ነው። በመንግስት ማክሮ ኢኮኖሚክ ፖሊሲዎች አሉ። በእነዛ ፖሊሲዎች አማካኝነት
ውሳኔ ይሰጥባቸዋል ማለት ነው። The major macroeconomic variables includes current account balance, inflation, economic growth and unemployment ናቸው። እዚህ የተዘረዘሩት አራቱ ነገሮች current account balance, inflation, economic growth, unemployment ምንድን ናቸው? major macroeconomic variable ብለን እንጠራቸዋለን። ኦኬ ስለዚህ እነዚህ ነገሮች የአንድን ሀገር ማክሮ ኢኮኖሚክ ሌቭል ዲሳይድ የሚያደርጉ ናቸው ማለት እንችላለን። On the other hand, the major macroeconomic goal pursued by the governments of the country are improved current account balance, a stable price, increase economic growth, እንዲሁም reduce unemployment። እነዚህ ቫሪያብሎችን ማስተካከል ማለት ነው ባጭሩ የመንግስት ዓላማ በአንድ ሀገር ውስጥ። ያ ማለት እንግዲህ ከረንት አካውንት ባላንስ አለ፣ እሱን ኢንክሪዝ ማድረግ ወይም ኢምፕሩቭ ማድረግ። ኦኬ ከዛ ከኢንፍሌሽን ጋር ወይም ዋጋ ግሽፈት እንዳይኖር ደግሞ ስቴብል የሆነ ፕራይስ ማድረግ። ስቴብል የዋጋ ግሽፈት ማለት መሰላችሁ ትናንትና 10 ብር ይሸጥ የነበረ እቃ ከሳምንት በኋላ 20 ብር የሚገባ ከሆነ ከወር በኋላ 100 ብር የሚገባ ከሆነ እሱ ኢንፍሌሽን እንለዋለን። ግሽፈት ወይም ደግሞ የአንድ ሀገር ገንዘብ ወይም ብር የመግዛት አቅሙ እየተዳከመ መምጣት which is called inflation ወይም ደግሞ ግሽፈት፣ የዋጋ ግሽፈት። ስለዚህ የዋጋ ግሽፈት እንዳይኖር ዋጋው ስቴብል መሆን መቻል አለበት፣ ስቴብል ፕራይስ። ከዛ ተጨማሪ ደግሞ ኢኮኖሚክ ግሮዝን ኢንክሪዝ ማድረግ እንዲሁም ደግሞ ስራ አጥ ቁጥርን መቀነስ ወይም reduce unemployment። እያንዳንዳቸው ስናይ እንግዲህ የመጀመሪያው ምንድነው? ከረንት አካውንት ባላንስ ነው። ከረንት አካውንት ባላንስ ምንድነው? countries sell their goods and services to other countries, export እንለዋለን። and also they buy goods and services from other countries, import እንለዋለን። thus current account balance is the difference between the dollar values of the goods of the country export and the dollar values of the goods of the country import። አያችሁ current account balance ማለት አንድ ሀገር የተለያዩ ሸቀጣ ሸቀጦችን አገልግሎቶችን ምናምን ከውጭ ያስገባል እንዲሁም ደግሞ ያስወጣል። ማስወጣት ኤክስፖርት ብለን እንጠራዋለን። ማስገባት ደግሞ ኢምፖርት ብለን እንጠራዋለን። ከረንት አካውንት ባላንስ ደግሞ የነዚህ የሁለቱ ዲፈረንስ ነው። ያ ማለት ከረንት አካውንት ባላንስ ኦር ትሬድ ባላንስ ብለን እንጠራዋለን። ኤክስፖርት ኤክስ ማይነስ ኢምፖርት ኤም። አያችሁ ኤክስፖርት ስናደርግም ኢምፖርት ስናደርግም አሁን ኢንተርናሽናሊ መገበያያ ገንዘብ ወይም ከረንሲው ዶላር ነው። ስለዚህ ኤክስፖርት አድርገን ያገኘነው ዶላር አለ ሲቀነስ ኢምፖርት አድርገን ያገኘነው እሱ ከረንት አካውንት ባላንስ ይባላል። እሱን ወደኛ ሀገር እናምጣው። ከባድ የሚባል የዶላር እጥረት ገጥሞናል እኛ አሁን ላይ። ለምን ከተባለ ኤክስፖርት ከምናደርገው ይልቅ ኢምፖርት የምናደርገው ስለሚበዛ። ያ ማለት ይሁት ኤክስፖርት ከምናደርገው ይልቅ ኢምፖርት የምናደርገው በዛ ማለት ይሄ ትልቅ ሆነ ማለት ይሄኛው ትንሽ ሆነ ማለት ከረንት አካውንት ባላንሳችን ምን ሆነ? ኔጌቲቭ ሆነ። ኔጌቲቭ ሆነ ማለት ብድር ውስጥ ነን ማለት ነው። ብድር ውስጥ ነን። አያችሁ? ከዛ በዛ ምክንያት የዶላር ዋጋ እየጨመረ ብራችን ዋጋው እያጣ ወዴት ይወስደናል? ወደ ኢንፍሌሽን ይወስደናል፣ ወደ ዋጋ ግሽፈት ማለት ነው። ሶ ሴናሪዮ 1 እና ሴናሪዮ 2 የሚባሉ ነገሮች አሉ እዚህ ጋር። ምን ሊፈጠር ይችላል? አሁን ኤክስፖርት ቢያንስ ያኛው ቢበልጥ ምናምን ማለት ነው። if the value of export x is greater than the value of import m there is trade surplus። ስለዚህ ጥሩ የሆነ ንግድ አለ ማለት ነው። ኤክስፖርት የምናደርገው ወይም ደግሞ ወደ ውጭ የምንልከው እቃ ወይም ሸቀጥ ከምናስገባው ከበዛ ጥሩ ላይ ነው ያለነው ማለት ነው። there is a desirable outcome። ስለዚህ ጥሩ የሚባል እንትን አለው፣ ውጤት አለው። ጥሩ ዶላሮች እናገኛለን፣ ጥሩ ገንዘብ እናገኛለን ማለት ነው። the country is benefiting from trade። ከንግዱ እየተጠቀመች ነው ማለት ነው ሀገሪቱ። this is true for developed countries exporting expense manufacture commodity። ይሄ እንግዲህ ትሩ የሚሆነው ወይም ደግሞ የሚሰራው ለምኖች ነው? ላደጉ ሀገራቶች ነው። ያደጉ ሀገሮች እንግዲህ ኤክስፖርት ያደርጋሉ ምርታቸውን። ለምሳሌ ቻይና የምትወስዱ ቻይና ኢምፖርት ከምታደርገው ይልቅ ኤክስፖርት የምታደርገው፣ ለአፍሪካ ሀገራት በሙሉ ኤክስፖርት የምታደርግ እሷ ናት። ለአውሮፓ ለአሜሪካ ኤክስፖርት የምታደርገው እሷ ናት። ስለዚህ የተወሰነ ነገር ኢምፖርት ብታደርግ ነው ቻይና። አሜሪካን በተመሳሳይ
ቢኮዝ ዴቨሎፕ የሆነች ሀገር ስለሆነች ማለት ነው። ሴናሪዮ ቱ ደግሞ ይሄ ነገር ሲገለበጥ ሴናሪዮ ቱን ይዩት። if the value of export tax is less than the value of import tax there is a trade defect። አሁን እዚህ ጋር ንግዱ ላይ ችግር አለ ማለት ነው። ኦኬ ንግዱ ላይ ምን አለ ማለት ነው? ችግር አለ ማለት ነው። this is not desirable outcome። ይሄ እንግዲህ ጥሩ የማይባል ውጤት ነው የሚያመጣው። the country is now losing from trade። ከንግዱ ምን እያደረገች ነው? ኪሳራን እያስተናገደች ነው። least developed countries face this scenario since they export a cheap primary agricultural commodity። ስለዚህ ምን ይሆናል መሰላችሁ? በጣም ሊስት ዴቨሎፕድ የሚባሉት ወይም ደግሞ ደሃ የሚባሉት ሀገሮች እንደኛ አይነት ሀገሮች ኤክስፖርት ከማድረግ ይልቅ ኢምፖርት ላይ ነው ትኩረት የሚያደርጉት። ኢምፖርት ለማድረግ ደግሞ ዶላር ያስፈልጋል። ስለዚህ ዶላር ልመና ልንሄድ ነው ማለት ነው። አያችሁ ችግሩ። ሮ ማቴሪያል ብቻ ነው ወደ ውጭ የምንልከው። ሮ ማቴሪያል ማለት ለምሳሌ ቆዳን ወደ ውጭ እንልክና በርካሽ ዋጋ በውድ ዋጋ ጃኬት ወይም ጫማ አድርገው ይልኩልናል እነሱ መልሰው። አያችሁ ኢምፖርት አደረግ ነው ማለት ነው። ኤክስፖርት ያደረግነውን ቆዳ እንደገና በውድ ዋጋ ኢምፖርት እናስደርገዋለን። ይህ ኪሳራ ነው። እንበልና $10 የሸጥነውን $20 ስንገዛው አስባችሁታል? ኦኬ ይሄ እንግዲህ ሀሳቡ ስለ ከረንት አካውንት ባላንስ ለማስረዳት ያክል ነው። ሌላኛው ሁለተኛው ኢንፍሌሽን ነው፣ የዋጋ ግሽበት is an increase in the overall price levels of goods and services over a certain period of time። ምን ማለት ነው? increase in overall price level of goods and services ለሆነ ጊዜ የሆነ አገልግሎት እና የሆነ ሻቀጥ ዋጋ መጨመር ማለት ነው። እሱ ኢንፍሌሽን ይባላል። ያ ማለት የሆነ አገልግሎት ለመጠቀም ወይም የሆነ ነገር ለመግዛት ብዙ ብር የሚጠይቀን ከሆነ እየጠየቀን ከመጣ ወይም ደግሞ የብር አገልግሎት እየቀነሰ ከመጣ እሱ ኢንፍሌሽን እንለዋለን። ድሮ ለምሳሌ በአንድ ብር ብዙ ነገሮችን ማድረግ እንችል ነበረ። ገበያ ላይ ሰው ወጥቶ በአንድ ብር ገበያ አድርጎ ሊመጣ ይችላል። አሁን ግን አንድ ብር የያዘ ሰው አታገኙ። ሳንቲሞች ነበሩ የዛሬ 5-6 ዓመታት በ50 ሳንቲም በ25 ሳንቲም ምናምን እሱ ገበያ እያሉ ሰዎች ሻይ ቡና ይባላል። አሁን ግን ሳንቲሙ የለም። ኢቨን አንድ ብር እየጠፋ ነው። የ5 ብር አገልግሎትም ሊቆም ትንሽ ነው የቀረው። ዛት ሚንስ ምን አለ እያልን ነው? ኢንፍሌሽን አለ እያልን ነው። የዋጋ ግሽበት አለ እያልን ነው። the rise in the general level of price often expressed as percentage indicate that the unit of currency effectively buy less than it did in prior period. This implied that when there is inflation there will be a fall in purchasing powers of currency over time። ስለዚህ ኢንፍሌሽን አለ ማለት ያለን ከረንሲ ወይም ያለን ገንዘብ የመግዛት አቅሙ እየተዳከመ እየቀነሰ ወይም ፋል እያደረገ ይመጣል ማለት ነው። አሁን ወደፊት በዚሁ የምንቀጥል ከሆነ የኛ ብር ምንም ነገር ነው የማይገዛው፣ ምንም ነገር። የሆነ ታይም ለምሳሌ ሜቢ ጉግል ማድረግ ትችላላችሁ። የዚምባብዌ ከረንሲ ነበረ ዶላር፣ ዚምባብዌ ዶላር የሚባለው ብታምኑም ባታምኑም 100 ትሪሊየን ዶላር ነበራቸው። 100 ትሪሊየን ማለት እንግዲህ በእኛ አሁን ላይ ከረንት ባለንበት ሰዓት ትልቁ ብራችን 200 ብር ነው አይደለ? 200 ብር። ዚምባብዌ ግን 100 ትሪሊየን፣ ይህን ቁጥር አታውቁት። ትሪሊየን ቢሊየን 50 ቢሊየን አለ፣ 50 ቢሊየን ዶላር አለ፣ 10 ቢሊየን ዶላር አለ፣ 10 ትሪሊየን ዶላር አለ። ያቺ እንግዲህ ሲንግል ፔፐር ነች። ምክንያቱም 100 ትሪሊየን ብር በምን ልትሸከሙት ነው? በመኪና ጭናችሁት አትሄዱም ገበያ መችስ። 100 ትሪሊየን ዶላር ይዞ ሄዶ ምንድነው ገዝቶ የሚመጣው ካላችሁ 1 ኪሎ ሰምቲንግ፣ 1 ኪሎ ስኳር ሊሆን ይችላል፣ ወር ቡና ሊሆን ይችላል። በዛ ሁላ ብር ማለት ነው። this is called ሃይፐር ኢንፍሌሽን ይባላል። ሃይፐር ኢንፍሌሽን ማለት ከኢንፍሌሽንም በላይ ብሩ ምንም አገልግሎት ያጣ፣ ከዛ ሰው ብሩን ዝም ብሎ እንትን እያለ በየቆሻሻ መጤው ምናምን እየጣለው ቢኮዝ 100 ትሪሊየን 1 ኪሎ ሰምቲንግ የሚገዛ ከሆነ ኦልራይት በሺዎች የሚቆጠር በሚሊዮን የሚቆጠር ገንዘብ ምንም አይሰራላችሁ ማለት ነው።
Anyways, high inflation is not desirable in an economy. This would mean that policy makers try and keep inflation low. ስለዚህ ሃይ ኢንፍሌሽን ማለት ቅድም ያልኳቸው ሃይፐር ኢንፍሌሽን አይነት ነው። እንደዛ ነገር ከሆነ በአንድ ሀገር ኢኮኖሚ ውስጥ ከፍተኛ የሆነ ችግርን ይፈጥራል። ኤኒዌይስ ዚምባብዌ ሌላ ከረንሲ ነው የተጠቀመችው፣ በጎልድ የሚሰራ ወይም ደግሞ በወርቅ የሚታመን ሌላ አዲስ ከረንሲን ይዛ መታለች። ሜቢ አስፈላጊ ከሆነ ጎግል ላይ ሰርች ማድረግ ትችላላችሁ። ጎግል ላይ ገብታችሁ ዚምባብዌ 1 ትሪሊየን ዶላር ወይም 1 ቢሊዮን ደስ ያላችሁን ቁጥር ጻፉለትና ገንዘቡ ምን እንደሚመስል ሊያሳያችሁ ይችላል። ወይም ሰርች እንድታደርጉ ከማዛችሁ ለምን እኔ ራሱ ያላሳያችሁም እዚህ ጋር ገብቼ ኦኬ ዚምባብዌ 100 ትሪሊየን ዶላር ነው። እሺ ሰርች ላድርግና ላሳያችሁ። ኦልራይት ይሄ ብር ይታያችኋል 100 ትሪሊየን ዶላር የሚል ወይም ደግሞ ኢሜጅ ላይ ልግባና ላሳያችሁ። እሺ ኢሜጅ ኦኬ አይ ቲንክ ይሄ ገንዘብ ይታያችኋል። አሁን ይሄን ብር አያችሁት 2008 አካባቢ ይጠቀሙበት የነበረው ነው። 100 ትሪሊየን ዶላር 100 ትሪሊየን ዶላር ማለት ነው። 100 ትሪሊየን ዶላር 100 ትሪሊየን ዶላር። ለምሳሌ ይህን ልክፈተው እስኪ አንዱን ደግሞ 20 ትሪሊየን ዶላር ይላል። 20 ትሪሊየን ዶላር ኢማጂን። ይህን ዜሮን እያያችሁት ነው፣ እዚህ ጋር ዜሮን እያያችሁት ነው። ይህን ያህል ብር ይዛችሁ ሄዳችሁ የምትገዙት እንግዲህ ምንድነው ብያችኋለሁ፣ 1 ኪሎ ሰምቲንግ ሊሆን ይችላል። በቃ ምንም አትገበዩበትም። በጣም አደገኛ የሆነ ኢንፍሌሽን ወይም የዋጋ ግሽበት የገጠመበት ጊዜ ነበረ። እንደምታዩት ሪዘርቭድ ባንክ ኦፍ ዚምባብዌ ይላል። የዚምባብዌ መገበያ ገንዘብ እንደሆነ እዚህ ጋር ሀገሩ ተጠቅሷል ማለት ነው። ኦልራይት። ስለዚህ ጉግል ላይ ሰርች ከምታደርጉ እዚሁ ላይ ላሳጥርላችሁ ብዬ ነው። ኤኒዌይስ ዜር አር ቱ ታይፕስ ኦፍ ኮዝ ኦፍ ኢንፍሌሽን። የኢንፍሌሽን እንትኖች ሁለት አይነት ኮዝ ናቸው። አንደኛው ኮስት ፑሽ ኢንፍሌሽን ይባላል። ኮስት ፑሽ ኢንፍሌሽን when the costs of production is high, producers increase price to be profitable. ሁለተኛ demand pull inflation when growing demand being able to pay higher price for a goods that firm produces, allowing firms to even increase the price to gain more profit ይላል። ኤኒዌይስ ግልጽ ላድርግላችሁ፣ ሁለት ፋክተሮች አሉ ብለናል። አንደኛው ኮስት ፑሽ ኢንፍሌሽን ነው፣ ኮስት ፑሽ። ሁለተኛው ዲማንድ ፑል። ፑሽ ምንድን ነው? መግፋት ነው። ፑል ምንድን ነው? መሳብ ነው። ስለዚህ ኮስት ፑሽ ላይ ምንድን ነው የሚለው? when the cost of production is higher, producer increase price to be profitable. አንድ የሆነ ነገር ሲመረት ኮስቱ ብዙ ከነበረ ፕራይሱ ይጨምራል ማለት ነው። ኮስት ኤንድ ፕራይስ ደግሞ እዚህ ጋር ግራ እንዳትጋቡ። ኮስት ማለት የሆነ ነገር ፕሮዲውስ ሊደረግ ሲል የተጠቀምናቸው ሮ ማቴሪያሎች አሉ። ኦኬ እንበልና ለምሳሌ አልጋ ልትገዙ አስባችሁ፣ አልጋ ፈርኒቸር ምናምን የሚሰሩ ሰዎች አሉ። ከዛ ልትገዙ ፈለጋችሁ። ሶ አልጋ የሚሰራው ሰው መቼስ ጣውላ ምናምን ገዝቶ ነው አይደለ? ጣውላ እንደዚህ ቫርኒሾች ምናምን የሚቀባቡ ነገሮች ምናምን የሰራተኛ ምናምን ነገር አለ አይደል? እሱ ኮስት ይባላል። ከዛ አልጋው ተሰርቶ ከተጠናቀቀ በኋላ የሚሸጥበት ፕራይስ ይባላል። ሶ ኮስቱ ለሰራተኛ የከፈለው፣ ለጣውላ የከፈለው፣ ለቫርኒሽ እና መሰል ነገሮች የከፈለው ዋጋው ከፍተኛ ከሆነ የዋጣው ዋጋ እሱ የሚሸጥበት ፕሮፊቴብል ለመሆን በሃይ ፕራይስ ይሆናል። ስለዚህ ሃይ ፕራይስ ተሸጠ ማለት ኦኬ ኢንፍሌሽን ነው ማለት ነው። ምክንያቱም አንድ ነገር በውድ መግዛት ነው ኢንፍሌሽን ማለት። የሆነን ነገር በውድ ዋጋ መግዛት ማለት ኢንፍሌሽን፣ በውድ ወይም በትልቅ ብር መግዛት። ሌላው ዲማንድ ፑል ኢንፍሌሽን የምንለው ደግሞ ዌን ግሮዊንግ ዲማንድ፣ ፍላጎት እየጨመረ ሲመጣ ሰዎች በውድ ዋጋም ቢሆን የሆነን ነገር ይገዙታል። ቢንግ ኤብል ቱ ፓይ አ ሃየር ፕራይስ ይላል። ኦኬ ላይክ ለምሳሌ የሆነ ነገር ሆነ ቦታ ላይ እየተሸጠ ነው እንበልና ምን ልበላችሁ፣ የሆነ ሰው የሆነ ጫማ እየሸጠ ነው እንበልና ያ ጫማ የሚያምር ቢሆን እና 3 ሰዎች
ሊገዙ ቆመዋል። አንደኛው በ3000 ብር ልግዛህ ይለዋል። ያኛው ደግሞ እኔ በ4000 ብር እገዛለሁ። ሶስተኛውስ እኔ 6000 ብር ከፍልበታለሁ ችግር የለውም። አያችሁ ዋጋው እየጨመረ መጣ። ስለዚህ ሰዎች የመግዛት ፍላጎታቸው ኢንክሪዝ አድርጓል ማለት ነው፣ ዲማንዳቸው። በዛ ምክንያት ዋጋውን ሰቀሉት። ስለዚህ ኢንፍሌሽን እንለዋለን ማለት ነው። አንደኛ ሰዎች የመግዛት ፍላጎታቸው ሲጨምር ኢንፍሌሽን ይከሰታል። ሁለተኛ ደግሞ ኮስቱ የሆነ ነገር የተመረተበት ኮስት ሲጨምር ፕራይሱም ይጨምራል ማለት ነው። ስለዚህ ይህ ኢንፍሌሽን እንለዋለን። ቀጣይ ኢኮኖሚክ ግሮዝ። ኢኮኖሚክ ግሮዝ ምንድን ነው? ኢኮኖሚክ ግሮዝ አንኤምፕሎይመንት፣ ኢንፍሌሽን እንዲሁም ደግሞ ከረንት አማውንት ባላንስ፣ እነዚህ ምንድን ናቸው ብለናል? ሜጀር ማክሮ ኢኮኖሚክ ቫሪያብል ያልናቸው ናቸው። ስለዚህ ማን ላይ ደርሰናል? አሁን ኢኮኖሚክ ግሮዝ is the amount that the levels of the outcome within economy increases over a given time period, usually a year። ምንድን ነው አለ? አማውንት ነው። ኢኮኖሚክ ግሮዝ ስንል the amount that the level of output within an economy increase over a given period of time, usually a year። በአመት ውስጥ የሚገኘው ገንዘብ ነው ባጭሩ ኢኮኖሚክ ግሮዝ ወይም ደግሞ ኢኮኖሚክ ግሮዝ is extremely desirable since it means that the people within an economy are getting richer። ወይም ደግሞ በአንድ ሀገር ውስጥ የሚገኙት ሰዎች ሀብታም እየሆኑ ሲመጡ ወይም የሚያገኙት የገቢ መጠን እየጨመረ ሲመጣ ወይም ደግሞ መሰረታዊ ፍላጎታቸውን ማሟላት ሲችሉ ወይም ሊቪንግ ስታንዳርዳቸው እየተሻሻለ ሲመጣ እሱ ኢኮኖሚክ ግሮዝ ብለን እንጠራዋለን። ኦኬ። ስለዚህ በአንድ ሀገር ውስጥ የሚኖሩት ሰዎች ሀብታም ሆኑ ማለት ሀገሪቱም ሀብታም ነች ማለት ነው። ቢኮዝ ሀገር ማለት የሰዎች ስብስብ ስለሆነ። ኢኮኖሚክ ግሮዝ can be increased in a number of ways such as technological improvement, an increase in demand for goods and services, and an increase in the size of the workforce። ኦኬ። የአንድ ሀገር ኢኮኖሚክ ግሮዝ እንግዲህ ኢንክሪዝ ሊያደርግ የሚችለው ወይም ሊጨምር የሚችለው በተለያዩ መንገዶች ነው። አንደኛው የቴክኖሎጂ እድገት ወይም ደግሞ ቴክኖሎጂን መጠቀም ስንችል ወይም እድገት ሲመጣ ማለት ነው፣ የተሻለ ቴክኖሎጂን ስንጠቀም። ሁለተኛ ደግሞ የሸቀጣ ሸቀጦች እና የአገልግሎቶች ፍላጎት እየጨመረ ሲመጣ ፍላጎት ማለት ነው። እንዲሁም በሶስተኛ ደረጃ ደግሞ ወርክ ፎርስ ወይም ደግሞ ባጭሩ የስራ እድል እየተፈጠረ ሲመጣ ማለት ነው። ወይም ደግሞ አንኤምፕሎይመንት ሲቀንስም ማለት እንችላለን። ሌላኛው ፋክተር አንኤምፕሎይመንት ነው። Unemployment refers to the number of people within an economy who are willing and able to work but do not have a job at a given wage rate። Unemployment ስንል እንግዲህ በአንድ ኢኮኖሚ ሲስተም ውስጥ ያሉ ሰዎች አሉ መስራት የሚችሉና ፍላጎት ያላቸው። እነዚህ ሰዎች የሚሰሩት ስራ ሲያጡ ኦኬ፣ በሆነ ዌጅ ሬት ወይም በሆነ ደሞዝ መስራት አልችል ሲሉ ወይም የሚሰሩት ሲያጡ አንኤምፕሎይመንት እንለዋለን። አሁን ኢትዮጵያ ውስጥ ለምሳሌ አንኤምፕሎይመንት ጨቅ ነው። መስራት የሚፈልግ አለ፣ መስራት የሚችል አለ። ወጣቱ ማህበረሰብ መስራት ይችላል፣ መስራት ይፈልጋል። ቢኮዝ ስራ እየፈለገ ነው። ስራ እየፈለገ ነው ማለት ፍላጎቱ አለው ማለት ነው። የመስራት አቅምም አለው። ግን ካጣ ስራውን ካጣ which is unemployment ብለን እንጠራዋለን። There are a number of different types of unemployment such as fractional unemployment caused by search for a new job or transitional between jobs። ፍራክሽናል የምንለው እንግዲህ ሌላ አዲስ ስራ እየፈለጉ ያሉ ማለት ነው። ወይም በመጀመሪያው ስራ ብዙም ሳቲስፋይድ ሳይሆን ሌላ አዲስ ስራ እየፈለጉ ያሉት እነሱን አንኤምፕሎይመንት እንላቸዋለን። ባይ ዘ ወይ አንኤምፕሎይመንትን ሪዲዩስ አረግን ማለት ሌላኛው ደግሞ አንድ ሰው እየሰራ ያለበት ቦታ ላይ ካልተመቸው ሌላ ቦታ ሄዶ በደንብ ማግኘት የሚችልበት ሁኔታ ይፈጠራል። ስለዚህ ፍራክሽናል አንኤምፕሎይመንት ማለት የሆነ ቦታ ተቀጥራችሁ መቀየር ብትፈልጉ የምትቀይሩበት ስራ ማጣት ነው። ስትራክቸራል አንኤምፕሎይመንት caused by declines of a specific industry, for example a typewriting or local mining። ስትራክቸራል የምንለው ደግሞ እየሰራን ባለንበት ሰዓት የስራ ቦታችን ላይ ችግር ቢፈጠር፣ ድርጅታችን ቢከስር፣ ቢበላሽ ስራ ልናጣ ነው አይደል? እሱ ስትራክቸራል ብለን እንጠራዋለን። ሲዝናል የሚባል አለ ደግሞ ሲዝናል አንኤምፕሎይመንት caused by the times of the year, drought time for farmer። ይሄ ደግሞ በወቅታዊ ጉዳዮች ለምሳሌ ገበሬዎች ድራውት ከሆነ ድርቅ ከሆነ ስራ አይሰሩም ማለት ነው። ገበሬ ሊያመርት የሚችለው ዝናብ እስካለ ድረስ ነው። ዝናብ ከሌለ ዝናብ እስኪመጣ ድረስ
ቦዘን ይሆናል፣ ስራ ያጣል ማለት ነው። ሳይክሊካል አንኤምፕሎይመንት ይባላል ደግሞ ሌላኛው ኮዝድ ባይ ሪሴሽን ኦር ሪዳክሽን ኢን ዘ ሌቭልስ ኦፍ አውትፑት ዊዝን አን ኢኮኖሚ። ይሄ ደግሞ ጊዜያዊ የኢኮኖሚ ውድቀት እንለዋለን፣ ወይም ደግሞ የኢኮኖሚ ውድቀት በጊዜያዊ ሁኔታ ምናምን ነው የሚለው ሳይክሊካል አንኤምፕሎይመንት። ኤኒዌይስ ፍራክሽናል አንኤምፕሎይመንት፣ ስትራክቸራል አንኤምፕሎይመንት፣ ሲዝናል አንኤምፕሎይመንት እና ሳይክሊካል አንኤምፕሎይመንት የሚባሉ የአንኤምፕሎይመንት አይነቶች አሉ ማለት ነው። ኦኬ ሶ ጋይስ የዛሬው ክላስ እዚህ ጋር እናጠናቅና በሚቀጥለው ደግሞ በፓርት 2 ዴፊኒሽን ኤንድ ሜዠርመንትስ ኦፍ ኢኮኖሚክ ግሮዝ በሚል የምንገናኝ ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ብዝት ይበል። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አሁንም በሌላ ጊዜ እስከምንገናኝ መልካም ጊዜ